እንበጣበት በዘር ካላችሁ በደንብ ነው የምንበጣበት። ማንም የጀግና ማን የእሷ ዘር ለራሱ ጀግና እኛ በዘር ተነካከናናት ሰጡምና ማማ ችግር ያለባት እናንተ ችግራች አይመለከታችሁም። ራችን ላይ ገብታችሁ እንዳታወቁ። ማንም ያያ ዘር የለም። እጥፍ አንተ ነው ማለት ያያ ዘር ሲቆም ለምስቷን ነገስት ቆይ ነገስቷን ማለት ነው። ችግር የለም አፈር ብዬ አንቺ ማለት ነው። አይመለከትሽም። በማይመለከትሽ አታሽቃብጭ። ለምንድን ነው አንቺ ሩታ የምታሰድቢያት? እርስ በራቸው አይሳደቡም። ለምን ሌሎቹ እንዲህ ሲናገሩ ትፈልጊያለሽ? ትቤን እንጂ ምናምን እኮ እንዳንቺ ድምገሪት ማለት ነው። እኔ እኮ ያሁን ወሬ እያወሩ ነው። አትስደቧትና የለችም እያልኳት ነው። እኔ ፋጡምን እየተናገርኳት ነው። ስደብ ያለው ሲቀጥል ደግሞ ማታ እሷ ስትሰደብ እዛ ነበራችሁ። ገባ ማታ አብርሃም ሁልሽ ፋጡማ አንቺ ሌላ አወጣሽ ነው። ፋጡማ አወጣሻለሁ፣ እግዚአብሔርን አወጣሻለሁ። እኔ መናገር ስለዚህ ማለት ነው። ማታ አብርሃምን እናንተ ስትረብጡ ስታድሩት እያንዳንድ ሽርካ እንዲቀድቻለሁ ማለት ነው። እራሳችሁ ስታከብሩ እኛ እናከብራችኋለን። አርፋችሁ ቁጭ በሉ። ሲቀጥል ደግሞ እኔ ከተናደርኩ እኔን አንቺ ማብረድ አለብሽ እንጂ የከፌ ነገር ማባባስ የወንድ አምላክ አልተባልኩም። ምንድን ነው የምትሉ ያላችሁ? ቆይ እኔ ጨርስልሻለሁ። አላቅሳ አዲ ከሳሽ ወይስ እኔ ምንም አልፈልግም። እኔ እኮ ያልኩት ጠላት ይወቅ ነው ያልኩት። አንዷን ቆይ ልንገርሽ፣ አዳምጪኝ፣ ሀሳብሽን ልንገርሽ። እኔ ሀሳቤን ተረጅ እኔ ያልኩት የሩታ ፎቶ አድርጎ አብርሃም ይዘቀዝቃሉ፣ የአብርሃም ፎቶ አድርጎ ደግሞ ሩታን ይዘቀዝቃሉ። እሺ እናንተ ሩታ ከወደዳችሁ አብርሃም አክብሩ። አብርሃም ከወደዳችሁ ደግሞ ሩታ አክብሯል። ለምንድን ነው የምትዘጋጀቁ ብዬ ከአንዴም ሁለቴ ተናግሬያለሁ። እሺ ካልወደዳችሁ የአብርሃም ፎቶ ማድረግ ካልፈለጋችሁ እሺ ጠላታችሁ ወቅ እንዴ። ለምንድን ነው ከሌላ ሰው ሞቶ አብርሃም በተዘቀዘቀበት ሩታ ተዘቀዘቃል፣ ሩታ በተዘቀዘቀች አብርሃም ይዘቀዝቃል? ለምን ይሆናል? ይሄ ነው እኔ ነገር ከኔ አንድ ቦታ መልስ ልስጥሽ። ትናንትና እናንተ ከዚህ በፊት ሜላት ያንን ሁሉ ነገር አብርሃምንም ሩታንም ስታስለቅስ አንድ ሰው የእኛ ልጆች አንዳንዶቻቸው ናቸው። እኛ አልዘቀዘቅናትም። በቤቴ አንድ ቀን ዘቅዝቄያትም ተናግሬያትም አላውቅም። በእኔ በኩል ስነግርሽ ማለት ነው። ለምንድን ነው ምንም ብትሆን እህቷ ናት። ሩታ ይከፋታል። ከአንድ እናት የወጡ ልጆች ናቸው። እኛ ምንም መሀል ሩታን ብንወዳት እህቷን መስደብ የለብንም። ሲቀጥል ደግሞ ኤፍሬም ጥፋት አጠፋ አይደለ? ያንን ጥፋት አንቺ ካልሸፈንሽ አንቺ የእሱን ጥፋት ካልሸፈንሽ ሌላ ደጋፊ መርቶ ይሸፍንለታል። እነሱ ኤፍሬምን ሲዘቀዝቁ የአብርሃም ደጋፊ ደግሞ ልክ አብርሃምን እንደሚወዱ ኤፍሬምን ይወዳሉ። ገባሽ? እነሱ ለምን ይሄን ነገር አልተረዱም? ኤፍሬም እና አብርሃም እና ሩታ ቢነጋገሩ ነገ አንድ ላይ ይመጣሉ። እስቲ ቆይ እንታገስ። ስራ መሆኑን አያውቁም። አውቃለሁ፣ ግን ስሜታውኜ ሰድቤዋለሁ። አልዋሽሽም። እኔ ኤፍሬም እውነት ማርያም ሰድቤዋለሁ። ስሜታውኜ ተራግጫለሁ። ለምን ዋሻለሁ? እኔ ተሳድቤያለሁ። አልዋሽም። ዜ እንዴ ለምን ስሜታው ስለሆነ ተሳድቤያለሁ። ማታ እኔ ዘር ሰድቤያለሁ። ቲጂ ወይስ የተቀዳው ሳይሆን እኔ ወላሂ በጆሮዬ ነው የሰማሁት። ዝም በይ አንቺ፣ አይመለከትሽም። ይሄ ዘር ማን እንደሆነ አውቃለሁ። ከየት እንደመጣህና አናውቅህም እንዴ ነው ያለችው በራሷ። እኔ ለአብርሃም ኤፍሬም ላላ ኤፍሬም ለኤፍሬም እኮ እያልኩሽ ነው። ሰድቤዋለሁ ነው ያልኩሽ፣ አልካድኩሽም። እኔ አብርሃም ነው ያልኩሽ። አትጃጃሉ ያላልኩት ኤፍሬምና አብርሽ ዘራቸው አንድ አይደለም። ዘራቸው አንድ አይደለም። እኔ ለኤፍሬም ብያለሁ። አሁንም ዛሬም ኤፍሬም ሰድቤዋለሁ። አብርሃም ግን አልነካሁትም ነው ያልኩሽ። ድንበርግስ አብርሽና ኤፍሬም ዘራቸው አንድ አይደለም። እሱ ስሜታውኜ ሰድቤዋለሁ። አልዋሽሽም። በስሜታውኜ ተሳድቤያለሁ። ለምንድን ነው የምክደው? እኔ እኮ እየጠየኩሽ ያለው ስለ ስድቡ ሳይሆን አብርሽና ኤፍሬም ዘራቸው አንድ ነው አንድ አይደለም?
አገባሽም ጣይባ ማለት ነው። አብርሃም ከተደኩሽ ነገር ኤፍሬም ደግሞ ረግጬዋለሁ፣ በስሜታው ተናግሬዋለሁ። ይቅርታ ካልኩት ደግሞ ስለ ኤፍሬም ስድብ ተይው፣ ስለ ኤፍሬም ስድብ ተይው። ዛሩ ጋር ምን ታደርጊያለሽ? ኤፍሬም ስድብ ጣይባ እኔ እኮ ስሜታው ተናግሬዋለሁ እያልኩሽ ነው፣ አልካድኩሽም። ግን ደግሞ ዝም ብለሽ የምትራገጪው ነገር እወቂ። እኔ አሁን ተሳደብኩ ተራገጥኩ ምን አልኩ? ግን ዘርጋ ምን ታረጋላችሁ ነው ያልኩት። እሱ ስደቦት ችግር የለም። እኔ ለእሱ ሰድቤዋለሁ፣ አልካድኩም። ካዲ አይደለሁም። ተሳድቤያለሁ። ዋሻ ምን ዋሻለሁ? ትናንትና ብዙ ብያለሁ፣ ከዛ በላይ ነው። ማለት ነው ሸዊት እኔ አንድ መልስ የምጠይቅሽ ጥያቄ ማለት ነው የሆነ ነገር ሲፈጠር ሩታ ማይላ ምንድን ነው ያለችው? እሷን ካከበራት አከብረዋለሁ አለዛ አይመለከተኝም። እሺ እሷ አብርሃምን እንደዛ ስትል አንዱ መቶ ሩታን እንደዛ ይላል። ለምን አንቺ ልክ እኮ ሩታን እንደምትወዲው ስህተት ካለው ሸዊት ስህተተኛ ነሽ፣ ለምን ትሳደቢያለሽ ብለሽ ልትነፊን ትችያለሽ። ለእኔ እኮ ትወቅስኛለሽ። ገባሽ? ተሰደብኩት ሸዊት እየተሳሳሽ ነው ውጪ ብለሽ ልትመክሪኝ ልትመጪኝ ትችያለሽ። ግን እኔ እየተሰደብኩ እየተረገጥኩት ዝም አትይም እኮ። እኔ እኮ አልኩሽ። ሲቀጥል እዚህ ቦታ እነዚህ ልጆች በሰሉ ቪዲዮ ሳታችሁ ሳጨርሱ ለምንድን ነው ገስት እየገባችሁ ልጆች እንዲሰደቡ የምታደርጉት? መስተኛ ላይ ለምንድን ነው ሁሉ ጊዜ ገስት እየገባችሁ ስለ አብርሃም ለምን ሲወራል እንደ እነሱ እኮ ባልና ሚስት ናቸው። ሲቀጥል ደግሞ አንድ ሁሉም ያውቃል። አብርሃም ሲነካ እኔ ነው አንደኛ ቁጥር የምናሳባቸው። ሴት ታውቂያለሽ። አግግተር ወላ ለምን ይሄ ነገር ይሆናል? ለምን የሆነ ነገር ሲፈጠር ትናንትና እንዳለ ሪካርድ ቀልቻለሁ። አሁን እልክልሻለሁ በውስጥ ማለት ነው። በጣም እየሰደበ ይሄ ዲሃ በእሷ ነው እኮ ሰው የሆነ ወት ማን በማን ነው መጀመሪያ ራሷ ቻናል እንደ ሩታ የመጣች ብናውቅ እኮ በአብርሃም ነው። ለምን ይሄ ነገር ለምን ይሄ እንደዚህ እንድንነጋገር ታደርጋላችሁ? ለምን እኛ ሁለቶችንም እንድነኳ አንፈልግም። በቃ ለእኛ ስሜት ባንስ ተረዱ። እኛ ወደ ደግሞ አብርሃም አልነካሁትም። ዜድ ስነ ስርዓት ይኖርሽ እንጂ እኔ አብርሃም አልነካሁትም። ሆነሽ ነው ፍሬምስ እኔ አብርሃም አልነካሁትም። ለምን አጠፋን? በራሱ ነው ሻንት ጋር ፍሬም እኮ አሁን ኤፍሬም አጠፋ እኮ ኤፍሬም አጠፋ አይደለ? መሰደብ ለምን አስፈለገ? ኮሜንት እኮ ማንም ትገስቲ ዩቲዩብ ገብተሽ አንብቤ አንድ ሰው የሰደበው ትክክል ስሜታዊ ተሳድቤዋለሁ። አልካድኩሽም። እኔ እኮ እየካድኩ አይደለም፣ እየወዳኩ አይደለም የምክደው። የሰደብኩ ሰው ሰድቤያለሁ ነው የምለው። እንዴ ምን ነው ውሻ? እሺ አብረሽን አልተሳደብኩም አልሽ አይደለ? ሸዊት ማለት ነው። አብረሽን አልተሳደብሽም። ወንድሙ ቢሆን ሩታን ሲያከብርልኝ አከብረዋለሁ፣ ሩታን ካላከበረ አላከብረውም አላልሽም? ሌላ ጨምርሻል፣ ግን እዚህ ማለት አልፈልግም። አብረሽን አልተሳደብኩም ስላልሽ አንዳንድ ሸዊት ማለት ነው። አንቺ የፈለግሽውን ተናገሪ፣ እኔ የፈለጉትን መናገር እችላለሁ። እንደዚህ ማለት ምን ማለት ነው? ምሳሌ አሁን አብርሃም ስናገረው እንደዛው ደግሞ ሌሎቹ ደግሞ ሩተን ይናገራሉ። ይሄን ማውቃለች። ባንስ እንኳን እናንተ ትላልቅ ናችሁ። እኒህ ልጆች አሁን ይናደዳሉ። በልጆቹ አልፈርድም። እኔ እየፈረድኩ ያሉት በማን ነው? በእናንተ ነው። ለምንድን ነው ልጆቹ ገስት ገብቶ በተናደዱ ሰዓት ተው እረፉ፣ ነገ ሌላ ቀን ነው፣ ሰው ላይ አሳልፈን አንሰጣችሁም ብላችሁ ነገሩን ማስቆም አትችሉም። እንደዛ ተናግራችሁ ለጠላት ጭራሽ አሳልፋችሁ ትሰጣላችሁ። እኔ እንደዚህ እያረኩ አልነበረም እንዴ? አብርሃም ሲዘቀዘቅ እኔ እየገባሁ ተው ባሏ ነው ነገ ትክክል ይመጣል እረፉ እያልኩ አልነበረም? ቲጂ ለራስሽ እንትን ክፈጭ የወንድ አምላክ ሲባል አልነበረም? ይቅርታ አድርጉልኝና ማርያምን ትናንትና ማለት የተቀደርከ ሲያወጅ ሲወጣ ቦስተዋለሁ። አብርሃምን ታጋርጌ ቦስተዋለሁ እንዳለ የሩታ ስረክቶት ነበር። ማርያምን ቦስተዋለሁ። ሲቀጥል ደግሞ እዚህ ቦታ ሸዊት ማለት ነው። አንድ ነገር መናገር የምፈልገው ፋጥቆይ ቲጂ ልንገራ፣ ሸዊት ማለት ነው። ሩታ ማይላብን ከሆነ ልንገርሽ፣ ፋጡማ ተሰርባለች። ሩታን የምትር ከዚህ በፊት ሁሉን ነገር አስረድቼሻለሁ። ስለ ጦይባን ብዙ ነገር፣ ስለ ፋጡማ በውስጥም አስረድቼሻለሁ። ከፉፉ ጋር ያለውን ነገር ሁሉን ነገር እኔ አንቺን አውርቼሻለሁ። የፋጡማ
ሪካርድ እኔ ጋር አለ ካለች ሩታ ማይላብ መታ የእሷን ሪካርድ ማውጣት። ከዛ ውጭ ግን አብርሃም አብርሃም ነው የምትወድ ብላ የምታስብ ከሆነ አዎ አብርሃም ነው የምትወድ አለቀ። እሷ ልክ ሩተን እንደምትወድ እቺ ፋጥማም አብርሃም ነው የምትወድ አለቀ። እኔ አስረግጬ የምነግርሽ ማለት ነው። ሁለተኛ ነገር ደግሞ እናንተ ሌላው ስታከብሩ ያ ሰው እናንተን ያከብራችኋል። ይሄን ማወቅ አለባቸው። 2 ጣት አብርሃም ላይ ስትቀስሩ 3 ጣት እናንተ ላይ ይቀሰራል። 3 ጣት ሩታ ላይ ስትቀስሩ 4 ጣት ደግሞ አብርሃም ያለብሽ ማለት ነው። አብርሃም ላይ የቀሰረ ሰው የለም። ልጨርስ ልንገርሽ። አንቺ አብርሃም ጋር የቀሰረ ሰው የለም ማለት እናንተ የሩታ እናት ወይ ደግሞ የሩታ ስትነካ እንደሚያማቸው እነሱም የአብርሃም ወንድሞችና እህቶች ሲነኩ ያማቸዋል። ይሄንም መረዳት አለባችሁ እናንተ ልጆችም ማለት ነው። እኔ በእኔ በኩል ስነግርሽ ማለት ነው ኤፍሬም በዘቀዘቃችሁ በውስጥ እጄ አልቅሳለሁ። ጠዊባ ጋር ፋጡማ ጋር አልቅሻለሁ። በማን ነው ያለቀስኩት? ሌሎቹ ይዘቅዝቁ፣ እነ ዙዙ እነ ምናምን ይዘቅዝቁ። ምክንያቱም አልፈርድባቸውም። እነሱ አያውቁም። ገባሽ? ስለተናደዱ ሊዘቀዝቁ ይችላሉ። እነሱን እረዳቸዋለሁ። ግን በጣም ያዘንኩበት በማን ነው? በቅድስቴና በማኪ ባንስ ቅድስቴ ከዚህ 2 ዓመቷ ነው ታውቃለች ሁሉም ነገር። ልጆቹ አይፈረድባቸውም። ለምን ብዬ በቅድስቴ ነው ያለቀስኩት እንጂ በማንም ሰው አላለቀስኩም። ምክንያቱም ሁሉም ሰው አንዳንዴ የማትጠብቂያ ሰዎችን የማታስቢያቸው ሰዎችን በማይሆን ነገር ስታገኛቸው በዛ ሰዓት የሆነ የሚሰማሽ ስሜት አለ አይደል? እኔ አሁን አንቺ መጥፎ ቦታ አላስብሽ። ምሳሌ እዛ መጥፎ ቦታ ላይ አንቺ ሳይሽ የሆነ የሚሰማ ስሜት አለው። ገባሽ? ለዛ ነገር በእነሱ ሁለቶች በጣም አዝኛ አልቅሻለሁ። ጉሩብ ላይ ሄጄ ማለት ነው ሙዚዬና ሀኒ ጋር ማለት ከዛ ሄደው ቅድስቴ ምንድን ነው ያልካት? እኔ ከአንቺ አልጠብቅም፣ ግን በጣም ጥሩ ስራ ሰርተሻል ብዬ ነው ሪካርድ ያደረኩላት። ከዛ አጠፋችሁ ቤዱ ማለት ነው። ለምንድን ነው አንዳንድ ነገሮችን ለምንድን ነው እኛ ቁጭ ብለን የማናስበው? እነሱ ተናዶ እንደዚያ ሳደርጉ እናዬ እንዴት ነበረች? ሁሌ አብርሃም ትዘቀዝቃለች፣ ሁሌ እህቶችን ይኸው ዛሬ ላይ ተስተካከለች። በዚህም እየመከርናት ይኸው ትታለች ዛሬ ላይ። ለምን እንደዚህ ያርጋችሁ እናንተ ልጆቹን ከጥፋታቸው እንዲመለሱ ለምን አታርጉ? ዜድዬማ እንደዚህ አያረጉም በሉ ነው የሚሉት። ሂዱበት ይላሉ። እኔ እዚህ ጋር ላወራሽ የምፈልገው ዜድ ማለት አብርሃም ሲዘቀዘቅ ማንም ሳይገባ እኔ ገብቼ ነው አይደለም ብዬ መከለክላቸው የማነሳም እኔ ነበርኩ። ማንም ሲረግጠኝ የወንድ አምላኪ ነሽ የወንድ እንደዚህ ነው ስባል ስረግጥ እንኳን ማንም አቁም እያላት ያልነበረም እኔ ነበርኩ። ለአብርሃም ብዬ እረፉ እየተሰደብኩ እያለ እየተረገጥኩ አባቴ እናቴ እየተረገጠ አይሰደም አብርሃም ብዬ ተከላከሉ። ለምን ቦለካችሁኝ እንዳትሉ በኋላ ብሎክ ነው የማደርጋችሁ። የምጽፉትን ነገር እያየሁ ነው። አርፋችሁ ቁጭ በሉ። እግዚአብሔርን ቦለካችሁ ግድ እንድናገራችሁ አታደርጉ። እረፉ። የሩታ ፎቶ አድርጋችሁ የምትናገሩትን ነገር እረፊ። ያግሬሻለሁ። ማርያምን በኋላ ለምን ቦለሽኝ እንዳትዪ እረፊ። ራስሽን ቻይ ወይ ውጭ ከዚህ የኔ ስማ። አሁን አንድ ነገር ስናገር ደግሞ እንደዚህ ተናገረ ልትሉ ነው። እረፉ በቃ። ሰው ልጅን አታሰስጡ። እኛ አሁን ወሬ ላይ ነው። ልጆቹ እንድስማሙ ነው እያወራን ያለ ነው። ሌላ ነገር እዚህ እየመጣሽ ንጥ ጭንቅላትሽን አትዘርግፊ። እዚህ ዝርግፍ ሁሌ አንድ ቦታ የምትገኙ እካካሞች ሰውን ከመንገድ አታስወጡ። ምን አባሽ ሩታ ብታመጪ እረፉ። ስነ ስርዓት ያዙ። አትጃጃሉ። ሁሌ እናንተ የማትቀየሩ ብትኖሩ እናንተ ናችሁ ሁሌ ማለት ነው። ምንድነው እንደዛ እንደ ሌሎቹ? እስኪ አንዳንዴ እንኳን ራሳችሁን ይኸው በእግዚአብሔር የምትሰርቡት ሰው የምትናገሩ ሰው ለይታችሁ ወቁ። ሁሌ አንድ ቦታ እንገኝ። ሚት አርጊ ምን ሆንሽ ነው? ልጆቹ ላይ ቀስ በይ። አርፋችሁ ተቀመጡ። ማርያምን አንናገር በቃ ተው። አንዳንድ አውሪ በቃ ሻወት እሺ። ብዙዬ በቃ ዜድ ይበቃሻል። እኔ እኮ ተናገርኩ ዜድ። ትናንትና እኔ ስህተት ካለኝ ስህተተኛም ነኝ ብዬ ባመንኩበት